ይህንን የማይክሮሶፍት ኤክሴል ተከታታይ ስልጠና እስከመጨረሻው ከተመለከታችሁ ከቢግነር ተነስታችሁ አድቫንስድ እስከሚባሉ ደረጃ ሁሉንም ማወቅ ትችላላችሁ ማለት ነው። በዚህኛውም ቻናል እንደዚሁም ደግሞ በዋናውም ቻናል የኤክሴል ስልጠናዎች እንሰራላችሁ ነበረ። ይሄኛው ግን የሚለየው ምንድነው? ሁሉንም ስቴፕ ባይ ስቴፕ በክፍል ከፋፍለን እንመለከታለን ማለት ነው። የዛሬው ፓርት ዋን ይሆናል። ስለዚህ ሙሉ ኮርስ ነው የሚሆነው። የዛሬው ቢግነር ነው። እንደምታዩት ሌሰን ዋንን እንመለከታለን። ምን ጀምረው ለምን ኤክሴልን መማር አስፈለገን ወይም ደግሞ ኤክሴል ለምን ያስፈልጋል ከሚለው ነው። እዚህ ጋር እንደምትመለከቱት ዓለም ላይ ካሉ ወይም ደግሞ ለዳታ ቱል ከምንጠቀማቸው ቱሎች መካከል ኤክሴል አንደኛውና በጣም የምንጠቀምበት ነው። እዚህ ጋር እንደምትመለከቱት ከ1.2 ቢሊዮን በላይ ተጠቃሚዎች አሉት ማለት ነው። የተለያዩ ካምፓኒዎችም እዚህ ጋር እንደምትመለከቷቸው ስራቸው ከኤክሴል ጋር የተገናኘ ነው በቀጥታ ማለት ነው። እንደዚሁም ደግሞ የተለያዩ ስራዎች ላይ መሰማራት ብትፈልጉ እንደምታዩት በብዛት የሚጠየቀው ስኪል ነው ማለት ነው ማይክሮሶፍት ኤክሴል። እንደዚሁም ከፎርሙላ ጋር የተያዙ ነገሮችን ለመስራትም እንደምታዩት በጣም ፈጣን ነው ማለት ነው። ስለዚህ ተፈላጊ ስለሆነ ነው የምንማረው። ሌላው ደግሞ ማይክሮሶፍት ኤክሴልን በብዛት የሚጠቀሙት እዚህ ጋር ሊስት አለላችሁ። አንደኛ አካውንታንት፣ እንደዚሁም ደግሞ ፋይናንስ ላይ የተሰማሩ ሰዎች ይጠቀሙበታል። አስተማሪዎች እዚህ ጋር እንደምትመለከቱት ተማሪዎች፣ ቢዝነስ፣ ፕሮጀክት ማኔጀር፣ ከጤና ጋር የተያዘ ስራ የሚሰሩ ሴልስ እና ማርኬቲንግ እና ሌሎች ቦታዎች ላይ ማይክሮሶፍት ኤክሴልን እንጠቀመዋለን ማለት ነው። ስለዚህ የዚህ ሌሰን አሁን ዋና ኦብጀክቲቭ ወይም ደግሞ የምናሳካው ይህን ከጨረስን በኋላ እዚህ ጋር ተዘርዝረውላቸዋል። አንደኛ የኤክሴልን ኢንተርፌስ ወይም ፊት ለፊት ላይ ያሉ ነገሮችን በአጠቃላይ እናውቃቸዋለን ማለት ነው። ሪበን፣ ኔምቦክስ፣ ፎርሙላ ባር፣ ሽት ታብ የመሳሰሉት ነገሮች ምን እንደሆኑ በደንብ እንረዳለን። እንደዚሁም ደግሞ ሮ ምንድን ነው፣ ኮለመን ምንድን ነው፣ እንደዚሁም ደግሞ ሴልስ፣ ወርክቡክ የመሳሰሉት ነገሮችን እንለያለን ማለት ነው። እነዚህ እንደምታዩቸው ዋና ናቸው። ከዛ ደግሞ ዳታዎችን ኢንተር ማድረግ፣ ኤዲት ማድረግ፣ ዲሌት የመሳሰሉትን ነገሮችን እንመለከታለን። ከዛ ስራችንን ሴቭ ማድረግ፣ መክፈት የመሳሰሉትን እንችላለን። እንደዚሁም ደግሞ ሾርት ከቶችን መጠቀም እንጀምራለን ማለት ነው። ስለዚህ ይሄኛውም ቢግነር ሌሰን ዋን ይሆናል አሁን የምንመለከተው። የመጀመሪያው ኢንተርፌስ ነው። ኢንተርፌስ ማለት አሁን ማይክሮሶፍት ኤክሴልን ስከፍቱ ፊት ለፊት ላይ የምታገኙት ነገር ነው። እያንዳንዱ ነገር ደግሞ እንደምትመለከቱት የራሱ የሆነ ጥቅም አለው ማለት ነው። ስለዚህ አንዴ ጊዜ መድባችሁ ከተማራችሁት ወይም ካወቃችሁት እዚህ ጋር እንደምታዩት አንዴ ከተማር ነው እስከ መጨረሻው እንጠቀመዋለን ወይም ያገለግለናል። ለምሳሌ ልክ ኤክሴልን ስከፍቱ እንደዚህ አይነት ነው የምከፍቱት ወይም የምታገኙት። እየከፈትኩኝ ማሳያችኋለሁ። ሆም፣ ኢንሰርት፣ ፔጅ ሌያውት እያለ ይቀጥላል ማለት ነው። አንደኛ ላይ ለምሳሌ ከላይ ታይትል ባር ይኖራል ማለት ነው። ወይም ደግሞ ርዕሱ የዶክመንታችሁ ርዕስ ከላይ ይቀመጣል። ሪበን ደግሞ ሁሉንም የኤክሴል ኮማንዶች ወይም ትዕዛዝ መስጫዎች የምናገኝበት ቦታ ሪበን ተብሎ ይጠራል። ኔም ቦክስ ደግሞ የሆነ ሴል ሰሌክት ስታደርጉ የትኛውን ሰሌክት እንዳደረጋችሁ የሚነግራችሁ ኔም ቦክስ ተብሎ ይጠራል። እንዳልኳቸው እንዳለ በተግባር አሳያችኋለሁ። ፎርሙላ ባር ደግሞ እናንተ ፎርሙላ ታይፕ ስታደርጉ ወይም ስጽፉ ፎርሙላው የሚቀመጥበት ቦታ ነው። ከዛ ላይ ሄዳችሁ ኤዲት ማድረግ ትችላላችሁ፣ መቀየር ትችላላችሁ ማለት ነው። ሌላው ኮለመን ሄደር ነው። ለምሳሌ እዚህ ጋር የምታዩት ኮለመን ነው። ቋሚ ወርታች ያለው ከላይ እዚህ ጋር ሲዲ እያለ የሚቀጥለው ወይም ከኤ ጀምሮ ያሉት ሄደሮች ናቸው። ከላይ ክሊክ ስታደርጉ እስከታች ይመረጣል። ፎርሙላ ባር ያልኳችሁ ይሄ ነው። ፎርሙላችን እዚህ ጋር ነው የሚቀመጠው። የሴሉ ስም ደግሞ ለምሳሌ አሁን ክሊክ የተደረገው ኤ ዋን ላይ ነው እንደምታዩት ይሄ ምልክት ያለበት ማለት ነው። ወይም የተቀባው ኤ ዋን ብሎ እዚህ ጋር ስሙን ያስቀምጥላችኋል። ታይትል ባሩ ይሄ ነው። ከላይ ርዕሱ የሚቀመጥበት ቦታ ወይም የፋይሉ ስም የሚቀመጥበት ነው። ሮ ደግሞ እዚህ ጋር የምትመለከቱት ሮ ነምበር ሁሉንም ሮዎችን ለመምረጥ የሚያገለግለን ነው። ለምሳሌ እዚህ ጋር 1 2 3 እያለ ይቀጥላል። 4 ላይ አሁን ክሊክ ብታደርጉ አጠቃላይ ወደዚህ ኮለመኑ ይመረጣል። ከላይ ክሊክ ብታደርጉ ደግሞ ወደታች ያለው ይመረጣል። አክቲቭ ሴል ደግሞ እናንተ እየጻፋችሁበት ያላችሁት ወይም አሁን ያላችሁበት ቦታ አክቲቭ ሴል ተብሎ ይጠራል ማለት ነው። ሌላው ሽት ታብ ነው። ለምሳሌ እዚህ ጋር ሽቷን ይላል። ሽትቱ እዚህ ጋር እንደምትመለከቱት እነዚህ ደግሞ ለምሳሌ አዲስ ወረቀት ወይም ፔጅ ልትሏቸው ትችላላችሁ። እዚህ ጋር ሌላ ስራ መስራት ይችላል። እዚህ ላይ አዲስ ጨምራችሁ እዚህ ላይ ሌላ መስራት እያቀያየራችሁ ደግሞ መጠቀም ይቻላል ማለት ነው። ለምሳሌ ኤክሴል ንክፈትና አሁን ያልኳችሁን እንመልከተው። ስለዚህ ኤክሴል እኔ እዚህ ጋር ነው ያለው አስቀምጬው ነው። እናንተ ሰርች ማድረግም ትችላላችሁ። እዚህ ጋር መጣችሁ ሰርች ማድረጊያው ጋር ኤክሴል ብላችሁ ታይፕ ማድረግ ይቻላል። እንክፈተው። ከዛ በኋላ ብላንክ ወርክቡክ ብላችሁ ነው የምትጀምሩት። አዲስ ለመጀመር እዚህ ላይ መተን እንነካለን። አሁን ይሄ እዚህ ጋር የምታገኙት ነው ኢንተርፌስ ተብሎ የሚጠራው ማለት ነው። እዚህ ጋር ያሉት ነገሮች እንዳለ ጥቅም አላቸው። እዚህ ጋር ለምሳሌ ታብ እና ሪበኖች አሉ። ሆም ታብ፣ ኢንሰርት ታብ፣ ድሮ ታብ እያለ ይቀጥላል። እዚህ ጋር ያሉት በአጠቃላይ ኔም ቦክስ ደግሞ እዚህ ጋር ነው። አሁን ኤዋን ላይ ነው እንደምታዩት ያለው። ክሊክ ብናደርግ ኤፍ5 ይሆናል። እዚህ ጋር ክሊክ ብናደርግ ትንሽ ከፍ ላድርግላችሁ። ይሄኛው ዙም የምታደርጉበት ቦታ ነው። ወደዚህ ስታደርጉት ትልልቅ ይሆናሉ። ወደዚህ ብታደርጉት እንደዚህ ያነሱ ይመጣሉ። ሌፍት ክሊክን ጫን ብላችሁ እንደዚህ ከፍና ዝቅ ማድረግ ይቻላል ማለት ነው። ስለዚህ አሁን ትንሽ ልጨምረውና አሁን እዚህ ጋር ክሊክ ባደርግ
ኤ3 ይላል። እዚህ ጋር ብነካ ቢ3 እያለ ይቀመጣል። ፎርሙላ ባር ደግሞ እዚህ ጋር ነው ፎርሙላችንን የምናይበት ቦታ ነው። እዚህ ጋር የሆነ ካልኩሌሽን ብንሰራ ፎርሙላዎች እዚህ ጋር ነው የሚቀመጡት። ኮለመን ሄደር ደግሞ ያለው ይሄ ነው። ለምሳሌ ከላይ ክሊክ ብታደርጉ እስከታች መርጠዋል። ኮለመን ሄደር ይባላል። አጠቃላይ ኮለመን ይሄ፣ ከላይ ግን እነዚህ ሌተሮቹ ያሉበት ሄደሩ ነው ማለት ነው። 1 2 3 እያለ የሚቀጥለው ሮ ነው። እንደዚህ ብትነኩ ወደ ጎን እንዳለ እየመረጠላችሁ ይሄዳል። አክቲቭ ሴል ደግሞ እንደዚህ ክሊክ የምታደርጉበት አክቲቭ ሴል ተብሎ ይጠራል ማለት ነው። ሽት ታብ አሁን ሽቷ ላይ ነው ያለው። ይሄን ብንነካ ሽትቱ፣ ሽት 3፣ ሽት 4 እያለ ይቀጥላል። እያቀያየራችሁ ከዛ መጠቀም እንደዚህ ትችላላችሁ። ስለዚህ እዚህ ጋር ያሉትን ኢንተርፌሶች በደንብ መለየት ይኖርብናል ማለት ነው፣ ኤክሴልን በደንብ ለመጠቀም። ሮ ኮለመን ሴል አለ። ኮለመን እንዳልኳችሁ ወደ ታች ቋሚው ኮለመን ይባላል። ወደ ጎን ያለው ሮ። አሁን ይሄ ኤቢሲ እያለ ነው የሚቀጥለው። እዚህ ጋርም እንደምትመለከቱት ኤክሴል ከ16384 በላይ ኮለመኖች አሉት። ወደ ሮ ስትሄዱ ደግሞ ወይም ወርታች ከ1 ሚሊዮን በላይ አለው ማለት ነው። እዚህ ጋር ብንመለከተው እነዚህ እዚህ ጋር ወርታች እንደዚህ የምትመለከቷቸው ብዛታቸው ወደ 16000 አካባቢ ነው። ወደ ጎን ደግሞ ይሄኛው ወደ 1 ሚሊዮን አካባቢ ነው ማለት ነው። ሴል ደግሞ እያንዳንዱ ክሊክ የምናደርግበት ነገር ሴል ተብሎ ይጠራል። አሁን ያለው ሴል ላይ ነው። ይሄ ክሊክ የማደርግበት እንዳለ ሴል ነው ማለት ነው። ሌላው ደግሞ ዳታዎችን ኢንተር ማድረግ ወይም ማስገባት ነው። እሱን እያስገባን እናያለን። አሁን ዋና ዋና ነገሮችን ነው መጀመሪያ የምንመለከተው። አሁን ኤክሴል ላይ ምንም ነገር ታይፕ ስታደርጉ ወይም ስጽፉ እንደምታዩት የሚረዳቸው በተለያየ መንገድ ነው ማለት ነው። የሚጻፉት ነገሮች እንዳለ የየራሳቸው ባህሪ ያላቸው የሚቀመጡበት ቦታም አለ ማለት ነው። ስለዚህ ይህንን መረዳት ይኖርብናል። ለምሳሌ ቴክስት ስታስገቡ ወይም ጽሁፎችን ስታስገቡ ለምሳሌ ፕሮዳክት ኔም ብላችሁ ልጽፉ ትችላላችሁ። ጽሁፉ የሚቀመጠው በሌፍት በኩል ነው። ማንኛውም ጽሁፍ ደግሞ ኤክሴል ላይ ካልኩሌት አይደረግም፣ ቴክስት ካልኩሌት አይደረግም ማለት ነው። እዚህ ጋር ደግሞ ለምሳሌ የምንጠቀመውን እነዚህ ቴክስቶችን ሄደር ለመጻፍ ኔም፣ ካታጎሪ የመሳሰለውን ነገር ለመጻፍ እንጠቀምበታለን። ሌላው ነምበር ነው። ነምበር ደግሞ ለምሳሌ የተለያዩ ቁጥሮችን ስጽፉ ነው የሚቀመጠው በራይት በኩል ነው። ካልኩሌት እናደርገዋለን። ለምሳሌ ፕራይስ፣ ኳንቲቲ፣ ስኮር የመሳሰሉትን ነገር ለመመዝገብ አሁን ራይት እና ሌፍት ያልኳችሁን ነገር እንመልከተው። ለምሳሌ ኤክሴላችን እዚህ ጋር አለ። ትንሽ ከፍ ላድርገው እንዲታያችሁ። እዚህ ጋር መጥቼ አሁን ኔም ብዬ ብጽፍ ኢንተርቭል የሚቀመጠው ይሁት በዚህኛው በሌፍት በኩል ነው። ማንኛውም ጽሁፍ ባስገባ በሌፍት በኩል ነው። ቁጥር ባስገባ ግን ወደ ቀኝ ይመጣል። ለምሳሌ እንደዚህ ብዬ ኢንተርቭል በቀኝ በኩል ነው። ሌላ ቁጥርን ባስገባ በቀኝ በኩል ነው ማለት ነው። ስለዚህ ይህንን ብቻ አይታችሁ መረዳት ትችላላችሁ። ለምሳሌ አንድ ሰው ዜሮ ቢጽፍና ኢንተርቪል በዚህ በኩል ነው። ኦን ቢጽፍ ግን የሚቀመጠው በየት በኩል ይሆናል? ቴክስት ስለሆነች በዚህ በኩል ይሆናል ማለት ነው። ሌላው ቀኖችን ስጽፉ ወይም ዴት ለምሳሌ ፎርማቱ በዚህ መንገድ ዴትን ልጽፉ ትችላላችሁ። ብዙ አይነት ፎርማቶች አሉት። 15 ለምሳሌ ጃንዋሪ 2024 እያለ ይቀጥላል። ቀን የሚጻፈው የሚቀመጠው እንደምታዩት በራይት በኩል ሄዶ ይቀመጣል። ለምሳሌ እዚህ ጋር መጥቼ የዛሬውን ቀን ባስገባ ኢንተር ልበል፣ የዛሬው ቀን ገባ። ለምሳሌ ሰፋ አድርጌ እንደዚህ ባሳያችሁ እዩት። ቀን የተቀመጠው ቤት በኩል ነው፣ በዚህ በቀኝ በኩል ይሆናል ማለት ነው። ቀንና ቁጥሮች በቀኝ በኩል ነው የሚቀመጡት። ቀን ፎርማት መቀየር የመሳሰሉት ነገሮች እያየናቸው እንሄዳለን። እዚህ ጋር ዴድላይን ስኬጁል ለመጻፍ እንጠቀምባቸዋለን። ሌላው ፎርሙላ ነው። ፎርሙላ ደግሞ ማንኛውም ነገር ካልኩሌት ማድረግ ስትፈልጉ የምትጠቀሙበት ነው። ለምሳሌ እኩል ይሆናል ሰም፣ ከዛ የምትደምሩትን ነገር ታስገባላችሁ። ይህንንም በደንብ እናየዋለን። ሪዛልት እንዲሰጠን ነው። ይሄኛው ካልኩሌት ይደረጋል። ለካልኩሌሽን ለአናሊሲስ እንጠቀመዋለን። ሌላው ደግሞ ኢፍ ብለን የምንነሳቸው ነገሮች አሉ። ለምሳሌ ትሩ ሊሆን ይችላል፣ ፎልስ ሊሆን ይችላል። እንደዚህ አይነት ነገሮችን እንጠቀማለን። እነሱ ደግሞ የሚቀመጡት ሴንተር ላይ ይሆናል ማለት ነው። ትሩ እና ፎልስ የሚል ውጤት ሊሰጡን ይችላሉ። በተግባር እናየዋለን። ካልኩሌት ይደረጋል። እንደምታዩት ለሎጂካል ቴስት፣ ለኮንዲሽን እንጠቀማቸዋለን ማለት ነው። እዚህ ጋር ጎልደን ሩል አለላችሁ። ምን ጊዜ ማይክሮሶፍት ኤክሴል ላይ ፎርሙላዎችን ስትጠቀሙ እኩል ይሆናል ብላችሁ መነሳት አለባችሁ። አለበለዛ አይሰራላችሁም። ወይም ደግሞ የሚቆጥረው እንደምታዩት እንደ ፕሌን ቴክስት ወይም እንደ ኖርማል ቴክስት ነው እንጂ ካልኩሌሽን በጭራሽ አይሰራላችሁም። ስለዚህ ካልኩሌሽን ሲጀምሩ እኩል ይሆናል ማለት መርሳት የለባችሁም ማለት ነው። ሌላው ማይክሮሶፍት ኤክሴል ስትጠቀሙ ደግሞ ሾርት ከቶችን የግዴታ ማወቅ ይኖርባችኋል። አለበለዛ ጊዜያችሁ በጣም ነው የሚባከንባችሁ። እዚህ ጋር እንደምታዩት በፍጥነት መስራት እንደዚሁም እንደ ፕሮፌሽናል መስራት ከፈለጋችሁ ኪቦርድ ሾርት ከቶችን መጠቀም ይኖርባችኋል እንጂ ለሁሉም ነገር ማውስ መጠቀም የለባችሁም ማለት ነው። ወይም አብዛኛው ስራችሁን ወደ ሾርት ከት መቀየር ይኖርባችኋል። ለምሳሌ እዚህ ጋር መጥቼ ጽሁፍ እየመዘገብኩኝ እዚህ ጋር ከዛ እንደዚህ ክሊክ እያደረኩኝ በእንትን ከመሄድ ኢንተር ብንል ወርታች እንደምታዩት እየወረደ ይሄዳል። እዚህ ጋር ያለው ኢንተር እንደዚህ ያደረጋችሁ መቀጠል ትችላላችሁ ማለት ነው። ሌላው ኮንትሮል ሆም ነው። ኮንትሮል ሆም ደግሞ
ቀጥታ ወደ ሴል ዋን ይመልሳችኋል። አሁን የምላችሁን ሾርትከቶች እንዳለ በተግባር አሳያችኋለሁ። ኮንትሮል አሮ ደግሞ ወደ መጨረሻው ይወስዳችኋል ወይም ወደ ኤጅ ይወስዳችኋል ማለት ነው። ኮንትሮል ዜድ ወደ ኋላ ለመመለስ ነው። የሆነ ነገር ሲጽፉ ከተሳሳታችሁ ወይም መመለስ ከፈልጋችሁ ኮንትሮል ዜድን ትነካላችሁ ማለት ነው። ፔስት የምታደርጉት ነገር ካለ ኮንትሮል ቪን ትጠቀማላችሁ። ዲሌት የምታደርጉት ነገር ካለም ከኪቦርድ ላይ ቀጥታ ዲሌትን ትነካላችሁ። ሁሉንም ያጠፋላችኋል። ሌላው ታብ ነው። እዚህ ጋር እንደምትመለከቱት ታብን ስትነኩ አንድ ስቴፕ ወደ ቀኝ ይሄዳል ማለት ነው። አንድ ሴል ወደፊት ይሄድላችኋል። ኮንትሮል ኢንድ ስትነኩ ደግሞ የጽሁፋችሁ መጨረሻ ላይ ይወስዳችኋል። እዚህ ጋር አሁን ትንሽ ፈጠን ያልኩት በተግባር ሁሉንም ስለምናየው ነው። አሁን እንመለከተዋለን። ስራችሁን ደግሞ ሴቭ ማድረግ ከፈለጋችሁ ኮንትሮል ኤስን መንካት ይቻላል። ሴቭ ያደርግላችኋል። ኮንትሮል ሲ ኮፒ ለማድረግ ነው። ኤዲት ማድረግ የምትፈልጉት ነገር ካለ ኤፍ2ን ትነካላችሁ። ኮንትሮል ቲን ስነኩ ደግሞ ቴብል ይፈጠርላችኋል። እነዚህን አሁን በተግባር እናያቸው። ለምሳሌ እዚህ ጋር ዳታ እየመዘገብኩ ነው። ወደታች መሄድ ብፈልግ ኢንተር ነው የምለው በቀጥታ። ካልፈለግነው ደግሞ ላዩ ላይ ክሊክ አድርገን ዲሌትን መንካት እንችላለን ብለናል ከኪቦርድ ላይ። አሁን ያለሁት እዩት። ለምሳሌ እዚህ አካባቢ ነው ያለሁት። ወደ መጀመሪያው መመለስ ከፈለግኩኝ ከኪቦርድ ላይ ኮንትሮል ከዛ ሆምን ብነካ ቀጥታ የሚሄደው የት ነው? እዚህ ጋር ነው የሚሄደው። የመጀመሪያው ላይ ይወስደኛል ማለት ነው። ኮንትሮል ኢንድ ብንነካ ደግሞ የጽሁፉ መጨረሻ ወይም የስራችሁ መጨረሻ እዚህ ነበር እየሰራን የነበረው፣ እዚህ ጋር ይወስደናል። ኮንትሮል ሆም ደግሞ ወደዚህ ያመጣል። ይኸውም በጣም ረጅም ዳታዎች ሲኖሯችሁ ይጠቅማችኋል። ለምሳሌ አንድ ፋይል መክፈት እንችላለን። ይሄ ይሁንና አሁን እዚህ ጋር ነው ያለሁት። ወደ መጀመሪያው መሄድ ከፈለኩኝ ኮንትሮል ሆምን እነካለሁ። መጀመሪያው ላይ ይወስደኛል። ኮንትሮል ኢንድ ብነካ መጨረሻው ላይ ይወስደኛል። እዚህ ጋር እንድታዩዋቸው ኢንተር እዚህ ጋር ያለውን ይሄን በመንካት ወደ ታች መውረድ እንችላለን። ኮንትሮል እና ሆም እዚህ ጋር አለ፣ ወደ መጀመሪያው ይወስደናል። ኮንትሮል ከዛ ደግሞ ኢንድን ስትነኩ ወደ መጨረሻው ይወስዷቸዋል። በተመሳሳይ ደግሞ ለምሳሌ እዚህ ጋር ነው ያለሁት። እዚህ ጋር መምጣት ከፈለኩኝ መጥቼ እንደዚህ ክሊክ ማድረግ አይጠበቅብኝ። ምን ማድረግ ይቻላል? በደንብ ግልጽ እንዲሆንላችሁ ግን ቦርደሩን ላጥፋውና አሁን እዚህ ጋር ነው ያለሁት። ኮንትሮል ከዛ ወደ ቀኝ ያለውን ቀስት ስነካ እዚህ ጋር ወሰደኝ። ኮንትሮል ወደ ግራ ያለውን ቀስት ስነካ እዚህ ጋር ይወስደኛል። ኮንትሮል ወደ ታች ያለውን ቀስት ብነካ መጨረሻው ላይ ኮንትሮል እንደዚህ እያደረጋችሁ መሽከርከር ትችላላችሁ። ስለዚህ ኮንትሮል ከዛ እነዚህን ቀስቶች በመንካት ወደ ላይ፣ ወደ ጎን፣ ወደ ታች እና ወደ ግራ መሄድ ትችላላችሁ። ሌላው ኮንትሮል ዜድ ነው። ለምሳሌ ይሄንን እንደዚህ በቀይ ጻፍኩት። ካልፈለኩኝ ግን ከኪቦርድ ላይ ኮንትሮል ዜድን ብነካ ወደኋላ ይመልስልኛል። ወደፊት ከፈለኩኝ ኮንትሮል ዋይን ብነካ ወደፊት ይወስደኛል ማለት ነው። ለምሳሌ ይህንን ኮፒ ላደረገው ከፈለኩኝ ሁለቱን ኮንትሮል ሲ ብነካ ኮፒ፣ እዚህ ጋር መጥቼ ወይም ማድረግ የፈለኩበት ቦታ ጋር መጥቼ ኮንትሮል ቪ ብነካ ፔስት አደረግነው ማለት ነው። ኤዲት ማድረግ ከፈለኩኝ ደግሞ ለምሳሌ እዚህ ላይ ክሊክ አድርጌ ሁለቴ እንደዚህ ክሊክ ማድረግ ይቻላል። ወይም እንደ አማራጭ ኤፍቱን ከኪቦርድ ላይ ብትነኩ ኤዲት ለመደረግ ዝግጁ ይሆናል። ከዛ የምትፈልጉትን ጽሁፍ ወይም ቁጥር ማስገባት ትችላላችሁ። ካልፈለግነው ዲሌት መንካት። ይህን ደግሞ ለምሳሌ ወደ ቴብል ልንቀይረው ከፈለግን ኮንትሮል ቲ ብንነካ ከዛ እዚህ ጋር መተን ኦኬ ብንል ወዲያው ቴብል ያደርግልናል። ስለዚህ ኮንትሮል ዜድ ወደኋላ፣ ኮንትሮል ዋይ ወደፊት ነው ብለናል። ኮንትሮል እና ቲን ስትነኩ ደግሞ ቴብል። ስለዚህ ኮንትሮል ቲ እዚህ ጋር አለ ቴብል ያመጣላችኋል። ስለዚህ እነዚህን እና ሌሎች ወሳኝ ሾርት ከቶችን ማወቅ ይጠበቅብናል ማለት ነው ማይክሮሶፍት ኤክሴል ላይ። ሌላው ፋይላችን ሴቭ ማድረግ ነው። በተለያየ መንገድ ፋይል ሴቭ ማድረግ ይቻላል። ኮንትሮል ኤስ ሴቭ ማድረጊያ ነው እዚጋ እንደምታዩት። ከዛ ቦታውን ተመርጣላችሁ ማድረግ የፈለጋችሁበት ቦታ፣ ከዛ ሴቭ ታደርጋላችሁ ማለት ነው። ፎርማቶችም አሉት። ለምሳሌ ኤክስ ኤል ኤስ ኤክስ አለ። ይሄኛው በዲፎልት አሁን ማንኛውም ኤክሴል ፋይል ላይ የምታገኙት ይሄን ነው። በዚህ መንገድ ሴቭ ማድረግ ትችላላችሁ። ውስጥ ላይ ደግሞ ለምሳሌ ማክሮ የመሳሰሉ ኮዶችን ረን ካደረጋችሁ ሴቭ ስታደርጉ ማክሮ ኢኔብልድ የሚል ሴቭ ማድረግ ያለ እሱን ታደርጋላችሁ ማለት ነው። ፕሌን ዳታ ከፈለጋችሁ ደግሞ ወይም ደግሞ ልክ እንደ ጽሁፍ ኖርማል አይነት ወይም ፎርማት ያልተደረገ ከፈለጋችሁ እዚህ ጋር ሲኤስቪ ቴክስት ፋይል ብላችሁ ማስቀመጥ ይቻላል። ፒዲኤፍ ፋይል ከፈለጋችሁ ደግሞ ፒዲኤፍ፣ ለምሳሌ ሼር ለማድረግ እና ኤዲት እንዳይደረግ ከፈለጋችሁ ፒዲኤፍ መምረጥ ይቻላል ማለት ነው። ሌላው ኤክስ ኤልኤስ ደግሞ እዚህ ጋር አለላችሁ። የላኛው ኤክስ አለበት እንደምታዩት፣ ይሄኛው ኤስ ጋር ነው የሚቆመው። ይሄ ደግሞ ኦልድ ፎርማት ወይም የድሮ ነው እንደምታዩት፣ ኤዲትም አይደረግም ማለት ነው። ለምሳሌ ይህን ሴቭ ላደረገው ከፈለኩኝ አንደኛ ኮንትሮል ኤስ ብንነካ ሴቭ ያደርገዋል። እንደምታዩት ከስር ከስር ሴቭ ያደርገዋል። ወይም አዲስ ስራ ከሆነ እየሰራችሁ ያላችሁት ለምሳሌ እዚህ ጋር እንምጣ። ኮንትሮል ኤስን ስትነኩ የት ነው ሴቭ ማድረግ የምትፈልጉት ብሎ ያመጣላችኋል ማለት ነው። ሾርትከት ካልፈለጋችሁ ደግሞ ከላይ ፋይል የሚል አለ። ፋይልን ትነካላችሁ። ከዛ እዚህ ጋር መታችሁ ሴቫስ የሚል አለ። ሴቫስን መንካት ነው።
ከዛ ቦታ ነው የምትመርጡት። ኦንላይን ላይ ከፈለጋችሁ እዚህ ጋር ዋን ድራይቭ ላይ ማስቀመጥ ይቻላል፣ ወይም ሎኬሽን መምረጥ ይቻላል። ለምሳሌ ዚስ ፒሲ ከዛ በኋላ ለምሳሌ እኔ ዴስክቶፕ ላይ ላስቀምጠው እዚህ ጋር ዴስክቶፕ ስለሚል ሌላም አይነት ምርጫ መውሰድ ትችላላችሁ። ስም እዚህ ጋር ሰጥታላችሁ። ለምሳሌ ማይ ፈርስት ኤክሴል ክላስ ልበለው። አሁን በዲፎልት ሴቭ ብታደርጉት XLSX ነው የሚያደርገው። ይሄን ብትነኩ ደግሞ አማራጮች አሉ እንደምታዩት ኤክሴል ማክሮ ኢኔብልድ ይላል። ሌሎችም አሉላችሁ። ፒዲኤፍ ከፈለጋችሁ ፒዲኤፍ እዚህ ጋር አለ። የምትፈልጉት ደግሞ ለምሳሌ ፕሌን ቴክስት አይነት ከሆነ CSV አለላችሁ ማለት ነው። ፒዲኤፍ ከሆነ ለምሳሌ ፒዲኤፍ የሚለውን መንካት ይቻላል። ኖርማል ግን ከፈለጋችሁ ምንም ሳትመርጡ ሴቭ ብትሉት ቀጥታ በXLSX ፋይል ይቀመጣል ማለት ነው። ስሙን ተመልከቱት። ከላይ ማይ ፈርስት ኤክሴል ክላስ የሚል አስቀምጠናል። ስለዚህ በዚህ መንገድ ሴቭ ማድረግ ይቻላል ማለት ነው። ስለዚህ አሁን ጠቅላላ ስናደርገው በዛሬው ቪዲዮ የተመለከትነው አንደኛ እዚህ ጋር ኢንተርፌሶችን ተረድተናል። ሪበን፣ ኢንቦክስ፣ ፎርሙላ ባር የመሳሰሉትን አይተናል ማለት ነው። እንደዚሁም ኮለመን የምንለው ከኤስ ከዜድ ወይም በሌተሮች እንደሚጻፍ ተመልክተናል። ሮ ደግሞ በቁጥር እንደሚጻፍ አይተናል፣ 1 2 3 እየተባለ። ሌላው ዳታ ታይፖችን ተመልክተናል። ቴክስት አለ፣ ነምበር፣ በየት በኩል እንደሚቀመጡም አይተናል። ሾርት ከቶችንም ተመልክተናል ማለት ነው። እዚህ ጋር የምታዩቸውን ፋይልም እንዴት ሴቭ እንደምናደርግ እና ሴቭ የምናደርግባቸውን ፎርማቶችን ተመልክተናል ማለት ነው። እዚህ ጋር ቪዲዮውን ቆም አድርጋችሁ እዚህ ጋር ያለውን ፕራክቲስ መስራት ትችላላችሁ ማለት ነው። እዚህ ጋር እንደምትመለከቱት የመጀመሪያው ታስክ እዚህ ጋር እንደምታዩት ኢንተርፌሶቹን በደንብ ኤክሴል ላይ ትመለከታላችሁ። ከዛ በኋላ ኤዋን ላይ ክሊክ ማድረግ፣ ቢ3 ላይ ክሊክ ማድረግ፣ እንደዚህ ጋር ያሉት ነገሮች እንዳለ ክሊክ እያደረጋችሁ ትሰራላችሁ። ወደ መጀመሪያው ለመመለስ ከዛ ኮንትሮል ሆምን እየነካችሁ ትመለሳላችሁ ማለት ነው። ይህን ካደረጋችሁ በኋላ ደግሞ ዳታ ታስገባላችሁ። ሁለተኛው ታስክ እሱ ነው የሚሆነው። እዚህ ጋር እንደምትመለከቱት ለምሳሌ ኤዋን ላይ ቴክስት ትጽፋላችሁ። የራሳችሁን ስም፣ እድሜ የመሳሰሉትን ነገር ሊሆን ይችላል። ለምሳሌ ስም ትጽፋላችሁ ኤዋን ላይ። ቢዋን ላይ ደግሞ እድሜያችሁን እዚህ ጋር፣ ሲዋን ላይ ደግሞ ቀን ታስገባላችሁ። እዛ አላይመንቶቹን ትመለከታላችሁ። የት ጋር እየተቀመጡ እንዳለ በግራ ነው በቀኝ የሚለውን ትለያላችሁ ማለት ነው። ከዛ ደግሞ እዚህ ጋር እንደምትመለከቱት ሶስተኛ ታስክ ናቪጌት ታደርጋላችሁ ወይም ከአንዱ ወደ አንዱ ትሄዳላችሁ። ለምሳሌ ኮንትሮል አሮ ስትነኩ የት እንደሚወስዳችሁ ታዩታላችሁ። ኮንትሮል ሆምን ስትነኩ የት እንደሚወስዳችሁ፣ ኮንትሮል ኢንድን ስትነኩ ወዴት እንደሚወስዳችሁ ትመለከታላችሁ ማለት ነው። ከዛ ይህን ካደረጋችሁ በኋላ ደግሞ 5 ፕሮዳክት ኔሞችን ትጽፋላችሁ ኤ ላይ። ከዛ ቢ ላይ ደግሞ ፕራይስ ትጽፋላችሁ። ከዛ ሴቭ ታደርጋላችሁ ማለት ነው። ዴስክቶፕ ላይ ታስቀምጡታላችሁ። ይህን ካደረጋችሁ በኋላ ቀጣዩ ክፍል ላይ እንገናኛለን ማለት ነው። በቀጣይ ሌሰን ደግሞ ዳታ ኢንትሪን በደንብ አሳያችኋለሁ። ስለዚህ አብረን ዳታዎችን እናስገባለን፣ ቁጥሮችን እናስገባለን፣ አውቶፊል የመሳሰሉት ነገሮችን እና ሌሎች ኤክሴል ላይ ወሳኝ የሚባሉ ነገሮችን በቀጣዩ ክፍል እንመለከታለን ማለት ነው። ይህ የሚሆነው ግን እናንተ ይህን ቪዲዮ ከፈለጋችሁት ነው። መፈለጋችሁን ደግሞ የማውቀው አንደኛ ቪዲዮ ላይክ ስታደርጉ፣ ሁለተኛ ደግሞ ኮመንት ላይ እንፈልጋለን ወይም የተለያዩ ሌሎች አስተያየቶችን ስጽፉልኝ ስለሆነ በዛ ልታሳውቁኝ ትችላላችሁ። ቻናሉን ሰብስክራይብ ማድረግ እንዳትረሱ። አመሰግናለሁ በጣም ቻው።